በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ በአማን ተንሥአ። አምላካችን መድኃኒታችን ሕይወታችን በረከታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳበት በእርግጥም ለሁላችንም ፈርሰን በስብሰን እንደማንቀር የትንሣኤ በኩር ሆኖ እሱ ትንሣኤ እንዳለን ያበሰረበትን ይህንን በዓለ ሃምሳን በማሰብ ላይ ነው የምንገኘው። ለዛሬም በማኅደረ ተዋሕዶ እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ወደ ልባችን ያደርስልን ዘንድ እሱኑ ደጅ እየጠናን እሱኑ አጋዥ አድርገን የምንከታተለውን መርሐ ግብራችንን ይኸው በተለየ ርዕስ ደግሞ ይዘን ተመልሰን ለሕይወት ለፍሬ ለበረከት አድርግልን እያል የተለመደውን መንፈሳዊ አገልግሎታችንን ለዛሬም እንቀጥላለን። አጋንንት ነፍስን ለማስጨነቅ የሚያቀርቧቸው የኃጢአት ዝርዝሮች እጅግ በጣም በርካታ ናቸውና እነዚያን ፈተናዎች በምን መልኩ ማሸነፍ እንደሚገባንና ፈተናዎቹ ራሳቸው እነማን እንደሆኑ የምንማርበትን እርሱ ደግነቱ የበዛልን አምላካችን የሚያስተምረንን ለዛሬ ሰፋ አድርገን የምንከታተለው ይሆናል። ለዚህ ሰዓትና ደቂቃ እንድንደርስ እድሜውን ያበደረን የንስሐ እድሜ የሰጠን ርኅራኄውና አባታዊ ፍቅሩን ያልነፈገን ያልከለከለን የሁላችን አባት የምህረት አምላክ ክብርና ምስጋና ለገናና ስሙ ይሁንልን። የመስቀል ላይ አደራ እናታችን ርኅርተ ሕሊና ርኅርተ ልቦና ንጽሕተ ንጹሐን ቅድስተ ቅዱሳን አንዳችም ነውር የሌለባት እሷም እናቱም በእናትነት ፍቅሯ አልተለየችንምና ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ እንግዲህ ለዛሬ ይኸው እንደተለመደው መጽሐፍት የሚነግሩንን በተለያየ መልኩ ቅዱስ ቤተክርስቲያናችንን የሚመለከቱ መልእክቶችን ስናገኝ ለሁላችንም የልብ መለወጥ እንዲኖረን መንፈሳዊ ሕይወታችንን እሱ በሚፈቅደው መንገድ አምላካችን እንዲመራልን ፈታኝ ወደኛ መጥቶ በተለያየ ሁኔታ ፈተና ሲያደርስብን በተለይ የዛሬው መልእክታችን በዕለት ተዕለት ኑሯችን ውስጥ የሚያጋጥመን ነውና አጋንንት ወደኛ እየመጡ ከሱ ከአምላካችን እንድንርቅ ቀላል የሚመስሉ ከበድም ያሉ በአጠቃላይ ብቻ ግን ፈተና ሆነውብን እንድንላቀቃቸው እየፈለግን እምቢ ያሉን ጉዳዮች አሉና እነዚህን ነገሮች ትኩረት ሰጥተን አምላካችን የፈቀደውን ይነግረናል፣ ያስተምረናል። በልባችንም አሳድሮ የምንለወጥበትን ፍቅሩን የምናስብበትን ከትላንት ዛሬ በተሻለ ሕይወታችንን ለእሱ ለአምላካችን አስረክበን እሱ እንደሚወደው እሱ እንደፈቀደልን እንዲመራልን የሚያሳስቡ የሚያጠይቁ ጉዳዮች አሉበትና ይህንኑ እንድንከታተል እሱ አምላካችን በቸርነቱ እንዲረዳን በልባችንም እንዲያሳድርልን በትዕግስት በትህትና ሆነን ሰምተን ለሕይወት እንዲያደርግልን እየተማጸን ነው። እንዲህ እንከታተላለን። መልእክቱን ያገኘነው ምናልባት ይሄ አሁን ወደ እናንተ የምናደርሰው መልእክት ካገኘንበት ምንጭ ላይ በርካታ ክፍሎች ነበሩት እና እኛ አንዱን ብቻ ነው ወደ እናንተ የምናደርሰው። የቀረውን በሌላ ጊዜ እንመጣበታለን። ርዕስ ተደርጎ ባገኘነው መጽሔት ላይ የተቀመጠው እክህደከ እያሉት ርቆ የማይሄድ የክፋት አባት የሚል ነው። እኛ ያገኘነው ምናልባት ወይም ደግሞ በእጃችን አሁን ለዛሬ ወደ እናንተ የምናደርሳችሁ የመጨረሻው ክፍል ተብሎ የቀረበውን ነው። ግን በዚህ በመጨረሻው ክፍል ውስጥ ሰፋ ያሉ መልእክቶች የቀረቡበት አጋንንት ነፍስን ለማስጨነቅ የሚያቀርቧቸው የኃጢአት ዝርዝሮች በዚህ ምድር ላይ እያለን እንደ ኃጢአት የማናያቸውን ጭምር ነው ብሎ በጣም በርካታ ነጥቦችን አንስቷል። እነዚህን የምናየው አምላካችን እንዲያስተምረን አሁኑ ፈቃዱ ይሆንልን። እክህደከ እያሉት ርቆ የማይሄድ የክፋት አባት እንግዲህ ሰይጣንን ክጄሃለሁ እያሉት የማይሄድ እንደማለት ነው። አጋንንት ነፍስን ለማስጨነቅ የሚያቀርቧቸው የኃጢአት ዝርዝሮች እንግዲህ በዚህ ጉዳይ ላይ ከላይ ለመግለጽ እንደሞከር ነው በዚህ ምድር እያለን እንደ ኃጢአት የማናያቸውን ጭምር ነው በማለት መልእክቱን ያስከትላል። የመጀመሪያው 20 ነጥቦች ናቸው። የመጀመሪያው የንግግር ኃጢአት። በመጀመሪያ ነፍስ ስለ ስንፍና የንግግር ኃጢአት ትጠየቃለች። ይህም ሳያስቡ ሳያመዛዝኑ እንዲሁ መናገር፣ አሳፋሪና ከንቱ ንግግርን መናገር ወይም ልቅ በሆነ መልኩ ያለ ስርዓትና ለመናገር ሳያስፈልግ መናገርን ሁሉ ይይዛል። አጋንንት ከሕፃንነት ጀምሮ የተናገርናቸውን በሙሉ መዝግበው ይይዛሉ። አንደበታችን ለምስጋና መላቀቅ የሚገባው ሆኖ ሳለ አሳፋሪና ዓለማዊ ዘፈኖችን በማንጎራጎር በሳቅና በስላቅ ዘመኑን በከንቱ ያሳለፈ ሆኖ ከተገኘ ይህ የተፈጸመበትን ቀኑን፣ ቦታውን፣ የት መቼና ከማን ጋር እንደተፈጸሙ እንደተናገርናቸው ግልጽ አድርገው ይነግሩናል፣ ይገልጹልናል።
አሁን ከነዚህና መሰል ድርጊቶች አንዳንዶቹን የሚያስከስሱ ኃጢአቶች ናቸው ብለን የምንጠነቀቅባቸው አይደሉም። ንስሐም አንገባባቸውም። በሕሊናችን ከመታሰብ በአፋ ያሉ ነገሮች ናቸው። በዚያን ጊዜ ግን መልስ ልንሰጥ ወይም በእነርሱ ልንጠየቅ እንደማይገባን ለመከራከር አንችልም። በኀፍረት ዝም ከማለትና በፍርሃት ሆነን ከመራድና ከመንቀጥቀጥ በቀር ልናደርገው የምንችለው አንዳች ነገር የለም። ይህ ኃጢአት ከተገኘብንና በንስሐ ያላስወገድነው ቢኖር እርሱ የሚገባውን ዋጋ ከመልካም ሥራችን መክፈል ግድ ነው፣ ዕዳ ነውና። የምንከፍለው ከመልካም ሥራ ወገን መዝገብ ሆኖ የተያዘልን ይኖረን ይሆን? በአንደበታችን የፈጸምናቸውን በጎ ነገሮች ሁሉ ደግሞ መላእክተ ብርሃን ይመዘግባሉና። ሁለተኛው አጋንንት ነፍስን ለማስጨነቅ የሚያቀርቡት የኃጢአት ዝርዝር ውስጥ የሚገባው ውሸት ነው። ከሳሾች ልትጠብቀው የሚገባህን ቃልህን አልጠበክም፣ በሐሰት መስክርሃል፣ ስመ እግዚአብሔር ስመ እመ አምላክ ወላዲተ አምላክ ማለት ነው ቅድስት ድንግል ማርያምን ስመ ቅዱሳን በከንቱ ጠርተሃል፣ ለእግዚአብሔር እሰጣለሁ ብለህ የተናገርከውን ስዕለት አልጠበክም፣ ቤተ እግዚአብሔር ወስደህ አላገባህም፣ በአበ ነፍስ ፊት ቀርበህ በእውነት አልተናዘዝክም፣ ለእገሌና ለእገሊት በዚህ ጊዜ እንዲህ አይነት ውሸት ተናግረሃል፣ በውሸት የአሃውን ሰላምና ፍቅር አደፍርሰሃል። ስለዚህ በግብር እኔ ይመስልሃልና ምን ትላለህ? የምትከፍለውስ ምን መዝገብ አከማችተሃል? በማለት ውሸት የተገኘበትን ሰው ያፋጥጡታል። አሁን በዚህ ዓለም ኃጢአት አይደለም በማለት ባለማወቅም አሁን በድፍረት ወይም በሌላ ምክንያት እንዋሻለን። አንዳንድ ጊዜ ከማፈር የተነሳ ከንስሐ አባቶች የምንደብቃቸው ኃጣው ይኖራሉ። ወይም ደግሞ ከእንዲህ አይነቱ ኃጢአትማ ማን ያመልጣል በማለት አቅለን የምናያቸው ይኖራሉ። ለእኛ ቀለው ታዩን እንጂ በከሳሻችን ዘንድ ግን ተንቀው ከመዝገብ የሚፍቋቸው አይደሉም። ሶስተኛ በሌሎች መፍረድና ስለ ሌሎች ክፉ ወሬ ማዛመት። ክፉ ወሬ ለሕዝበ እስራኤል መሰናክል እንደሆነባቸው በኦሪት ተጽፎ እናነባለን። ለእነርሱ ምድረ ርስት ለመግባት እንቅፋት እንደነበር ለእኛም ለእስራኤል ዘነፍስ ለምንባለው መንግሥተ እግዚአብሔር እንዳንገባ እንቅፋት ሆኖ በከሳሻችን ይቀርባል። ከሳሹ ከባቴ አበሳ በመሆን ፈጣሪን መምሰል ሲገባህ በባህሪ የሚመስልህ ባልንጀራህ ላይ ክፉ ወሬን አዛምተሃል። በባልንጀራህም ላይ ክፉ ተናግረሃል፣ በሌሎች ላይ ፈርደሃል። አንተ ግን ከእነርሱ የተሻለ ሥራ የለህም። የሰዎችን ዝና አንቋሸሃል፣ ክብር ለሚገባው ክብር አልሰጠህም። ክፉ ቃላትን በመናገር ሌሎችን አስቆጥተሃል፣ አሳዝነሃል። በሌሎች ስህተትና ድካም መጸለይና መምከር ሲገባህ ስቀሃል። አንተ ግን የባሰ ስህተት ፈጽመሃል፣ የስድብ ነገርም አለብህ ወዘተ በማለት የትና በምን ሁናቴ እንደተናገርነው በመግለጽ ይከሰናል። በሌሎች የፈረድክ ስለሆነ የክርስቶስ ተቃዋሚ ሆነሃል ይላል። እኛ በብዙዎች ላይ ፈርደናል፣ ብዙዎችንም እንኮንናለን። ሌሎችን ለመኮነን ስልጣን ማን ሰጠን? በሌሎች እንፈርድ ዘንድስ ማን አሰማራን? በመጀመሪያ በራሳችን ለመፍረድ የማንደፍረው ስለምንድን ነው? በፍርዳችን የሚፈረድብን ከሆነ እንዳይፈረድብን መፍረድን ለምን አንተወውም? ከሳሹ ግድ ስለሚለን ወይስ ከራሳችን ክፉ ለማድረግ? ምናልባት እኔ ሰዎችን አላማም፣ በሌሎች አልፈርድም፣ አላፌዝምም፣ ስለዚህ ከዚህ ነፃ ነኝ እንል ይሆናል። ነገር ግን እንዲህ ከሚያደርጉ ሰዎች ጋር በሐሳብ እንስማማለን። እንዲያውም እነርሱ በሰነዘሩት ሐሳብ ላይ የእኛን ጨምረንበት እንዲሰሩ እናደርጋለን። አራተኛ ስግብግብነት ወይም ሆዳምነት። ክፉ ጠላት ኃጥኡ ከሌሎቹ ተደብቆ ወይም ሳያስፈልገው ካገኘሁት ብሎ ከልክ በላይ የሚመገብ ከሆነ ወይም በጧት ተነስቶ ስመ ሥላሴን ጠርቶ ፊቱንና መላ ሰውነቱን በትዕምርተ መስቀል ሳያማትብና ሳይጸልይ ወይም ደግሞ በተቀደሱ የጾም ወራት የተመገበውን እንደዚሁም ከአቅም በላይ ጠጥቶ የሰከረባቸውን ጊዜያት ሁሉ መዝግቦ በመያዝ በኋላ ይጠይቀዋል። ምናልባት በዓለም የሚኖረው ሕዝብ ነፍስ ከሥጋ ተለይታ ስትወጣ በአየር ላይ ምን እንደሚያጋጥማት አታውቅም እንዳይባል ለካህናትና ለመምህራን ስልጣንን ሰጥቶ እንዲያስተምሩ፣ እንዲገስጹና እንዲሰብኩ አድርጓል። ነገር ግን ብዙዎች ጆሮአቸውን ለካህናትና ለመምህራን ትምህርት ይደፍናሉ። ዛሬ እንብላ እንጠጣ፣ ነገ እንሞታለን በማለት ያለ ልክ ይበላሉ። ስካርም ደስ ያሰኛቸዋል። ፈሪሃ እግዚአብሔር የሌላቸው ሆዳቸው አምላካቸው የሆነባቸው ስለሆኑ ከአጋንንት ክስ አያመልጡም። ስለምትመጣው ዕለትና ስለ ዘላለማዊ ሕይወት ግንዛቤያቸው የተዛባና ያነሰ ነው። ቅዱሳት መጽሐፍትንም ከማስተዋል የዘገዩ ናቸው። 1000 ዓመት አይኖር
የሚልም ፍልስፍና አላቸው። በዚህ ዓለም አድሮ ያጅ መንገደኛ መሆናቸውን ሲያውቃሉ ለወዳኛው ዓለም ሕይወት ስንቅ መያዝ አይወዱም እንጂ። ለድሆች ርኅራኄ የሚያደርጉና እርዳታ ለሚሹት የሚረዱ ሰዎች ከእግዚአብሔር ስርየት ኃጢአትን ያገኛሉ። ለባልንጀሮቻቸው ርኅራኄና ገር ልብ ያላቸው በመሆኑና ደጉን ሳምራዊ በግብር ስለመሰሉት እግዚአብሔር ያስባቸዋል። ዳሩ ግን ኃጢአቱን በንስሐ ለማጠብና ትሩፋት ለመስራት የማይፋጠነውን ኃጥእ ገሃነም ለማውረድ ከሚጣደፉ የጨለማ አበጋዞች ማምለጥ አይቻለውም። 5. ስንፍና። መላ ዘመናቸውን የጽድቅ ሥራ ሲሰሩባት ወይም ሊሰሩባት ሲገባ ሥራ ፈተው አለል ዘለል በማለት ያሳለፉትን ራሳቸው ወጥተውና ወርደው ሰርተውና ጥረው ግረው በላባቸው ባገኙት ያይደለ በሌሎች ድካም ወይም ላብ የሚኖሩትን እንደዚሁም ደሞዝ የሚከፈላቸው ሆነው ለሚከፈላቸው ደሞዝ ተመጣጣኝ የሆነ ሥራ የማይሰሩትን ከዚያም አልፎ ሥራ የሚሰራውን የሚያሰንፉ ጊዜ እያላቸው እግዚአብሔርን ለማመስገንና ለማገልገል ግድ የሌላቸውና በበዓላትና በሰንበተ ክርስቲያን እንኳ ቤተ ክርስቲያን ለመሄድ የሚሰንፉ ስለ ነፍሶቻቸው ድነት የማይጠነቀቁትንና ድርሻቸውን በመወጣት ፈንታ ጊዜያቸውን በከንቱ የሚያሳልፉትን ሁሉ አጋንንት ይከሷቸዋል። ይህም ጨዋ፣ ሊቅ፣ ጥቁር ራስ፣ መነኮስ፣ ቄስ፣ ዲያቆን፣ ምእመን አይልም። እኛ ከዚህስ እናመልጥ ይሆን? ጊዜውንስ በአግባቡ የሚጠቀምና ታማኝ የሆነ ማን ነው? ስንፍና ተብትቦ አልያዘን ይሆን? የሥራ ባህላችን የደከመ ወይም የወረደ መሆኑ ለድህነታችን አንድ ምክንያት አይደለምን? ከሳሹ ሰነፎች ብሎ ሲከሰን ምን እንመልስለት ይሆን? ለስንፍናችን ተጠያቂው አንተ ነህ እንዳንለው እርሱ አስገድዶ ጊዜያችንን በከንቱ እንድናሳልፍ አያደርገንም። 6. ስርቆት። ከሳሹ በዚህ ዓለም የስርቆት ፈቲው ካየብን በሉ በሉ ወይም አድርጉ ይለናል። በኋላ ደግሞ የሰው ገንዘብ፣ የሰው ሚስት ወይም የሰው ባል በዚህ ቦታና ዕለት ሰርቃችኋል ብሎ ደግሞ ይከሰናል። የወሰዳችሁትን አልመለሳችሁም፣ አስራት በኩራቱን አልሰጣችሁም፣ ለመንፈሳዊ አገልግሎት የሚሆነውን ጊዜ ለፈቃደ ሥጋ መፈጸሚያ አድርጋችኋል፣ ያልተፈቀደላችሁን የመስሪያ ቤታችሁን ንብረት ለግል መጠቀሚያ አድርጓችኋል ብሎ ይከሳል። ዛሬ በዚህ ወይም ደግሞ ከዚህ ቢያንስ በአንዱ ወይ በሁለቱ ያልተያዘ ማን ነው? ታዲያ ከዚህ ክስስ የሚያመልጥ ማን ይሆን? 7. ፍቅረ ነዋይ ወይም ስስት። ክፉ ጠላት ገንዘብን የመውደድ ፈቲው ኖሮብን እግዚአብሔር በሰጠን ባለመርካት ሀብትን ለማጋበስ ወንጀል የሰራን ከሆነ ካለን ከፍለን ለሚያስፈልጋቸው ባለመስጠት በረሃብ ሲሞቱ እያየን ዝም ብለን ከሆነ ስስታሞች ናቸው፣ ቸርነት አልተገኘባቸውም ብሎ ይከሰናል። በፍቅረ ነዋይ ምክንያት የቤተ መቅደስ ነዋያትን ዘርፈው የሚሸጡ ወንድማቸውን በጦር ወግተው በስለት ጎድተው በዱላ መትተው የሚገሉ አሉ። ዲያብሎስ አምላካችንና መድኃኒታችን ኢየሱስ ክርስቶስን በፍቅረ ነዋይ ፈትኖታል። በጸሊአ ነዋይ ድል አደረገው እንጂ። በዚህ ፈተና ዛሬ ያልተያዘ በጣም ጥቂት ወይም ትንሽ ነው። ታዲያ ከከሳሹ ክስ ማን ሊያመልጥ ነው? 8. የአራጣ ብድር። ከሕጋዊ የማበደሪያ ተመን እጅግ ከፍ ባለ ሁኔታ ገንዘብን በአራጣ በማበደርና ባልንጀራቸውን በመበዝበዝ የሚከብሩትን፣ ለተቀመጡበት ኃላፊነት ታማኝ ባለመሆን ጉቦ የሚቀበሉትን ወይም ይህን በመሰለው ሌላ የስርቆት ወንጀል የተዘፈቁ የሌሎች የላብ ውጤት የሆነውን የወሰዱትን ከሳሹ ይከሳል። 9. ፍርድ በማጉደል። ወንጀለኛውን ነፃ በማውጣት በተበደለው ላይ በመፍረድ ቀጥረው ለሚያሰሯቸው ሰራተኞቻቸው በውል በተፈራረሙት መሰረት ደሞዛቸውን የማይከፍሉ፣ ትክክለኛ ያልሆነ ሚዛንና መለኪያ የሚጠቀሙ ነጋዴያን፣ እንደዚሁም ይህን በመሰለው ድርጊት በአንዱ ወይም በሌላ መንገድ ፍትሐዊነት ያጎደሉ ሰዎችን መዝገቡን በማንበብ ያፋጥጣቸዋል። እነ ቅዱስ ዮሐንስ አፈወርቅን የመሰለ ለተገፉ በትክክል የሚፈርድ ከቤተ ክህነትም ሆነ ከቤተ መንግሥት ይኖር ይሆን? 10. ዲያብሎስ የፍቅርና የሰላም ጠላት ነው። ሰዎች እርስ በርስ ሲዋደዱ አይወድም፣ እንዲጠላሉ ያደርጋል። ሆኖም ግን በኋላ ፍቅረ ቢጽ ጎድሎሃል፣ በወንድም ላይ ቅናትና ጥላቻ ነበረህ፣ የባልንጀራ የሆነውን ነጥለህ ወስደሃል እያለ ለጥላቻ መገለጫ የሆኑ ተግባራትን በማንሳት ይከሰናል። ፍቅር የሕግ ሁሉ ፍጻሜ ነው። በመሆኑም ከሳሹ በዚህ ከያዘን ሌሎች ምግባራትን ሰርተናል ብንልም የሚያዋጣን አይሆንም። ስለዚህ የመሳቴ ከሲን መንገዱን
ቅጥፈቱን እንወቅበት። አሁን ወግድ ብንለው በኋላ ሊከሰን ቢሞክርም ይረታል። ከፍቅር ጋር ለመኖር ፍቅር ይኑረን። 11ኛ በዚህኛው ኬላ ያለው ጋኔን የሚያቀርባቸው ኃጣው ትዕቢት፣ ኩራት፣ ውዳሴ ከንቱን መውደድ፣ በእግዚአብሔር ቸርነት ያይደለ በራስ ሥራ ፍጹም መታመን፣ ሌሎችን መናቅና ማንቋሸሽ፣ ለእግዚአብሔር አለመታዘዝ፣ እግዚአብሔር ለቀባቸውና ላከበራቸው የሚገባቸውን ክብር አለመስጠትና የመሳሰሉት ናቸው። በመጀመሪያ ትሕትናን እንዳንይዝ በትዕቢት ትዕዝርት ይጠልፈናል። በኋላ ደግሞ አንተ ትዕቢተኛ ነበርክ ብሎ ይከሰናል። ከዚህስ ማን ያመልጥ ይሆን? 12ኛ ቁጣና ጭካኔ ተገኝቶብን ከሆነም በዚህኛው ኬላም እንያዛለን። ጭካኔ የሰይጣን መታወቂያ ነው። እርሱ እጅግ ጨካኝና ዘወትር በክፋቱ ሲደበደብ የሚኖር ነው። ይህ ጠላት በቁጣ ቃል የተናገርናቸውን ብቻ ሳይሆን በቁጣ ዓይን የተመለከትናቸውንና በክፉ አስተያየት የገላመጥናቸውን ያን ጊዜ ያሳስበናል። የተናገርናቸውን ቃላት ለማንና መቼ እንደነገርናቸው ጭምር ገልጦ ያሳየናል። 13ኛ እንደዚሁም አጋንንት በባልንጀራቸው ክፉ የሚያስቡና ክፉን ምክር በክፉ ግብር የሚመልሱትን ርኅራኄ የሌላቸውን ከመክሰስ አይመለሱም። በመጀመሪያ ክፉን ሐሳብ ሕሊናቸው ውስጥ በማስገባት በሉ በሉ ያሰኙ ርኩሳን መናፍስት ቢሆኑም ከሳሾቹ ደግሞ እነርሱ ናቸው። ክፋትን ይዘው የመጡ ሰዎችን በፍቅርና የዋሃት በመልካምነትም አላሸነፋችሁም፣ በዚህም መምህራችሁንና አምላካችሁን አልመሰላችሁምና ከፍርድ አታመልጡም በማለት ጥርሳቸውን እያፋጩ ይጮኻሉ። 14ኛ አጋንንት ነፍስን ለማስጨነቅ የሚያቀርቧቸው የኃጢአት ዝርዝሮች ብለን የምናነሳው ደግሞ ነፍስ የገደሉ ለስርቆት ተሰማርተው እያለ ባለቤቱ ቢነቃባቸው ገድለው ወይም አቁስለው የሄዱ፣ በጊዜያዊ አለመግባባት ገፍትረው የጣሉና ይህን የመሳሰለውን ያደረጉ ሰዎች በሌላው ኬላ የሚገኙ አጋንንት ይዘው ያሰቃዩቸዋል። ይህን ክፉ ግብር ሰርታችሁ ገነት የምትገቡ መንግሥተ ሰማያትን የምትወርሱ ይመስላችኋልን? በማለት ያሳፍሯቸዋል። 15ኛ ወደ ጠንቋይ ቤት የሚያዘወትሩ ሰውን በመርዝ የሚገሉና የሚያሳብዱ መሰል ክፋቶችንም ያደረጉትንም ይከሷቸዋል። አንተ በአምልኮተ እግዚአብሔር ጸንተህ በትእዛዛተ እግዚአብሔር የተመላለስክ ባለመሆንህ ዕጣ ፈንታህ ጽዋ ተርታህ ለዘላለም በእሳት መቃጠል ነው ይሉታል። እድሉም ያ ይሆናል። 16ኛ አመንዝራነት። ሰይጣን ነፍሳትን የሚከሳቸው በገቢር ስለተሰራ ዝሙት ብቻ ሳይሆን በቀን ቅዠት ሐሳቡንም ጣፋጭ አድርጎ በማመልከት ንጹሕ ባልሆነ አስተያየትና በፍትወታዊ መነካካት ወዘተ ጭምር ነው። አጋንንት በዚህ ኃጢአት የተያዙትን ሰዎች በተለያየ ጊዜ የፈጸሟቸውን የአመንዝራነት ስራዎች ቦታውንና ጊዜያቱን በማመልከት ከልጅነት እስከ ዳህሪት እስትንፋስ ከማን ጋር መቼና የት እንደሰሯቸው በመጥቀስ ያፋጥጧቸዋል። ከዚህ ኃጢአት ነፃ ሆነው ከፍርድ የሚያመልጡትም በቁጥር ትንሽ ናቸው። ይህ ኃጢአት የተገኘባቸው ሁሉ በመራድና በመንቀጥቀጥ ሆነው የሚከተላቸውን ቅጣት ከማየትና ከመቀበል በቀር የሚመልሱት የላቸውም። ንስሐ በመግባት ከዚህ አጸያፊ ግብር ተላቀው ቀሪ ዘመናቸውን በንጽህና በትህርምትና በጾም በጸሎት ያሳለፉ ከሆኑ መልአከ ብርሃን ይህን በጎ ስራቸውን በመጥቀስ ያቺ ነፍስ በዚህ ኃጢአት ልትከሰስ እንደማይገባት በመናገር አጋንንትን ያሳፍራቸዋል። አጋንንቱ ግን ምናልባትም ይህ ሰው ኃጢአቱን ላበ ነፍሱ በትክክል በቅንነት አልተናዘዘምና ስለ ኃጢአቱ ማስተስሪያ ምክንያት የሚሆነውን በቂ ቀኖና አልተቀበለምና ነፃ መሆን አይችልም። ስለሆነም ይህች ነፍስ የኛ በመሆኗ ከኛ ጋር በገሃነም ለዘላለም ልትሰቃይ ይገባል ይላሉ። ከዚህ ኃጢአት ነፃ የሆኑና ኃጢአታቸውም የተከደነላቸው ብፁዓን ንዑዳን ናቸው። እኛም ራሳችንን እንመርምርና የንስሐ ጊዜ ስላለን ሁሉን ቻይ ወደሆነ አምላካችን ምሕረትን እንጠይቅ። እርሱ ቅሉ በቸርነቱ ዘመን የጨመረልን ንስሐ በመግባት መንግሥቱን እንወርስ ዘንድ ነውና። ዓለም በዚህ ኃጢአት በተዘፈቀበት ዘመን የሥጋ መሻታቸውን ገድለው ከዚህ ኃጢአት ተጠብቀው ያሉት ምን ያህል ክብር ይጠብቃቸው ይሆን? የዚያችን ርስት ክብር ማን ሊናገረው ይችላል? 17ኛ ዝሙት ወይም በትዳር ላይ መወስለት። በተቀደሰ ጋብቻ ተሳስረው
ስለ ራሳቸውና ስለ ባላቸው ወይም ስለ ሚስታቸው ባለመታመን የሚወሰልቱ መኝታቸውንም ያረከሱና ከጋብቻ ውጪ ሰስነው የተገኙ ሁሉ ቅጣት ይገባቸዋል የሚል ክስ ይቀርብባቸዋል። እነርሱ ራሳቸውን ሙሉ በሙሉ ለእግዚአብሔር የሰጡና በደሙ ፈሳሽነት ላነጻቸው አምላክ ብቻ ለመኖር በተቀደሰችው ጉባኤ ፊት ቃል የገቡ ሲሆን ንጽሕ ጠብቀው ለመኖር ያልቻሉትም ይጠየቃሉ። በተለይ በዚህ ዘመን በሚረባም በማይረባም ምክንያት ባልና ሚስት የፍርድ ቤትን ደጅ አጨናንቀውት በቁጥር ትንሽ የማይባሉት በማይገባ አካሄድ የሚመላለሱ ሆነው ይስተዋላሉ። ታዲያ በዚህ በተልፈሰፈሰና በአጋንንት መንገድ ተመላልሰው ኖረው ቅዱሳንስ እንኳ በጭንቅ የወርሷታል የተባለላትን ርስት መውረስ ይቻል ይሆን? የሚጸድቅና የሚኮነነውን በእኛ የታወቀ አይደለም፣ በሥላሴ ዘንድ ግን የታወቀ ነው። በውኑ የዚህን ኃጢአት ክቡድነት ማን ሊናገረው ይችላል? ወዮ! 18ኛ ግብረ ሰዶም ተፈጥሯዊ ከሆነ የባልና ሚስት የሴትና ወንድ ግንኙነት ውጪ የሚፈጸም ሰዶማዊ ኃጢአት እንኳን ሊያደርጉት በስውርም ሆነ በይፋ ሲያስቡትና ሲያልሙት እንኳ የሚያሳፍርና የሚያስፈራ ነው። ይህን የመሰለው የአመፅ ሥራ ሳያስከስስ አይቀርም። ጥንት ለሰዶምና ገሞራ ተገለባብጠውና በእሳት ተቃጥለው መጥፋት ምክንያት የሆነ ይህ ኃጢአት በዓለማችን በሰፊው ተንሰራፍቶ ይታያልና ወዮ ያሰኛል። በውኑ ለሰባ ሰዶም እሳትና ዲን ከወረደ በአሁኑ ዘመን በዚህ ሥራ ያሉቱ የማይጠፋ የገሃነም እሳት አይጠብቃቸውምን? የዚያስ እሳት አኳኋኑና በዚያ ተዘፍቀው ያሉ የዚህ ኃጢአት ወዳጆች ቅጣት ምን ያህል የበረታ ይሆን? በዚህ ግብር ያሉትን ሰይጣን ሳይከሳቸው ወደ ገሃነም ይዟቸው ሊወርድ መጣደፉ አይቀርም። 19ኛ ኑፋቄ ወይም ሐራጥቃነት ትክክለኛ ያልሆኑ ሃይማኖታዊ ትንታኔዎች መስጠት፣ ርትዕት ከሆነች ሃይማኖት ማፈንገጥ፣ ስለ ክርስቶስ የባሕርይ አምላክነት መጠራጠር፣ ስለ ቅድስናና ቅዱሳን አሉታዊ አመለካከት መያዝ፣ ይህን የመሳሰለውን ኃጢአት ሁሉ በማንሳት መናፍቃንን ይከሳል። በዚህ ኃጢአት የሚከሰሱትም ክደው የወጡት ብቻ አይደሉም። የእምነት መልክ ይዘው አለን ሲሉ ነገር ግን የእግዚአብሔርን ኃይሉንና ድንቅ ሥራውን በመጠራጠር በልብ የካዱት ጭምር ናቸው እንጂ። 20ኛ ርኅራኄን ማጣትና የልብ ጭካኔ ከፍጥረት እንደ ሰይጣን ርኅራኄ የሌለው ጨካኝ ፍጥረት የለም። ለፍጥረት ርኅራኄ ያልተገኘባቸው ኃጥአንም ያለ ርኅራኄ ባጋንንት ይሰቃያሉ። ምንም እንኳ ሰው ከትሩፋት ሥራዎች ወገን የሚሆኑ ጾም፣ ጸሎት ወዘተ ቢኖሩትም ምሕረት ለሚያስፈልጋቸው ርኅራኄ የማያደርግ ከሆነ ከአጋንንት ጋር ወደ ገሃነም ጥልቅ ጉድጓድ ተጥሎ ሲሰቃይ ይኖራል። በመሆኑም ርኅራኄ ያልተገኘበትን ሰው አጋንንት ይከሱታል። ይህ ሰው ጨካኝ ስለሆነ በግብር እኛን መስሎናልና ከእኛ ጋር ሊሰቃይ ይገባዋል ይላሉ። እዚህ ላይ አንድ ጥያቄ ሊነሳ ይችላል። ለመሆኑ እነዚህ የአየር ላይ መናፍስት የሰዎችን ኃጣው ወይም የሰዎችን ኃጢአት ማለት ነው አንድ ባንድ እንዴት ሊያውቁ ይችላሉ የሚል። በቤተ ክርስቲያናችን ትምህርት መሰረት እያንዳንዱ ሰው ወደዚች ምድር ሲመጣ ወይም ሲወለድ ከእግዚአብሔር ሁለት ጠባቂ መላእክት አንድ የቀን አንድ የሌሊት ይታዘዙለታል። የጠባቂ መልአኩ ድርሻ ሰውየው በተሰጠው ነፃ ፈቃድ ተጠቅሞ መልካም ለመስራት ሲነሳሳ ማበረታታትና መርዳት ነው። የተፈጸሙትን መልካም ስራዎችንም መዝግቦ ይይዛል። ይህን ማድረጉም ሰውየው በኋላ ከጌታ በሰማያዊ መንግስት ዋጋ ወይም ሽልማትን ይቀበል ዘንድና የርስት ወራሽ እንዲሆን በመመኘትና ተስፋ በማድረግ ነው። በአንጻሩ የጨለማ አበጋዝ የክፋት አባቷ ሰይጣን እርሱ የሰው ዘር በሙሉ የእርሱን አይነት ጥፋት እንዲያገኘው አጥብቆ የሚሻ በመሆኑ እንደዚሁ ከክፉ ጭፍሮቹ የእያንዳንዱን ሰው ዕለታዊ እንቅስቃሴ ይከታተልና በክፋት ከኃጢአት ወገን በነቢብም ሆነ በገቢር የተፈጸመውን መዝግቦ እንዲይዝ ያደርጋል። ይህ ክፉ መንፈስ ወይም ጋኔን ሰውን ክፉ ይሰራ ዘንድ ያተገዋል። ማንኛውንም አይነት የማሰናከያ ወጥመድ ለኃጢአት ያጋደለ ከሆነ ሰይጣን ያሰበውን በነቢብና በገቢር እንዲፈጽም ይገፋፋዋል። ኃጢአቱንም በኋላ የሚከስበት ነውና መዝግቦ ይይዛል። ነፍስ ከሥጋ ተለይታ ወደ ፈጣሪዋ ለመሄድ ስትሻ ክፉ መንፈስ እንዳትወጣ ይከለክላታል። የፈጸመችውን ኃጣው ሁሉ በዝርዝር ያሳያታል፣ ያስታውሳታል። በእርግጥ ነፍስ በዚህ ዓለም ቆይታዋ የፈጸመችው መልካም ሥራ ገዝፎ ወይም በዝቶ ቢገኝ መላእክተ ጽልመት ብዙ ስቃይ ሊያበዙባት አይቻላቸውም። መላእክተ ብርሃን የፈጸመችውን መልካም ሥራ በመግለጽ
አጋንንቱን እፈሩ ይሏቸዋል። በቅድስት ሥላሴ አንድነትና ሦስትነት አምነው ከሥላሴ ልጅነትን አግኝተው በቤተ ክርስቲያን አገልግሎት ተጠምደው አዘውትረው ራሳቸውን በንስሐ የሚያጥቡትንና ምሕረት አምላክን የተማጸኑትን ሥጋውን ደሙን በመቀበል የተቀደሱት ያለምንም እንቅፋት ወደ ሰማይ ይወጣሉ። ለፈጣሪያቸው ከሰገዱ በኋላም እስከ ምጽአት በአካለ ነፍስ በገነት ይቆያሉ። በቅድስና ኖረዋልና ቅዱሳን መላእክት ይከላከሉላቸዋል። የእግዚአብሔር ቅዱሳን ስለ ነፍሳቸው ድነት ይጸልዩላቸዋል። ሆኖም ግን የእግዚአብሔርን ኃይሉን ለካዱትና ለሐራጥቃዎች ምንም አይቆምላቸውም። በሕይወታቸው አንዳች የሚጠቅም ሥራ አልሠሩምና ባለማመንና በመጠራጠር ኖረዋልና መላእክተ ብርሃን ስለ እነርሱ የሚያነሱት የመከላከያ ቃል አይኖርም። ነፍስ ከኃጢአቷ ገዝፎ ድነትን ከእግዚአብሔር ለማግኘት ተስፋ ባልኖራት ጊዜ ክፉዎች የጨለማ ገዢዎች ወደ ሲኦል ያወርዷታል። በዳግም ምጽአት ፍርድ እስኪሆን ድረስም በዚያ ትቆያለች። በኋላም በትንሣኤ ዘጉባኤ ሁሉንም ልቅሶና ጥርስ ማፋጨት በበዛበት በገሃነም ይጥሏቸዋል። ያ ቅጣት እስከ የሌለው ዘላለማዊ ነው። እሳቱ የማይጠፋ ትሎ የማያንቀላፋ የተባለለት ነውና ለሰይጣንና ለመልእክተኞቹ የተዘጋጀ ቅጣት ነውና አሕዛብንና ኢጥሙቃንን ነፍሳቸው በአየር ላይ ስትሄድ ይህን ሰርታለች ብለው አጋንንት አይዟትም። ምክንያቱም ገና ከመሞታቸው በፊት ለገሃነም የተገቡ ናቸውና ያላመነ ያልተጠመቀ አይድንም እንዲል። በአጠቃላይ ነፍስ ወደ ገነት የምትገባው ወይም ሲኦል የምትወርደው ከሥጋ በተለየች በ40ኛው ዕለት ነው ሲሉ ሊቃውንት ይናገራሉ። በ40ኛው ቀን ለሙታን ጸሎት መደረጉም ለዚህ ነው። ይህንን የአየር ላይ ትዕይንት ለማመን ይከብዳል በመንፈሳዊ ዓይን ካልመረመሩት በስተቀር። ወስብሐት ለእግዚአብሔር። ለዛሬ እንግዲህ በእውነት በእያንዳንዳችን ሕይወት ውስጥ መቼስ ሁሉም በእኛው ላይ ሰልጥነው ወይም ደግሞ ፈትኖንም ባይኖር እንደሱ እንደ አምላካችን ፈቃድ ግን እኛን ያስቸገረን የረበሸን እንቅፋት የሆነብን ለክርስትናችን ማነቆ ሆኖ እንዳንንቀሳቀስ ያደረገን አንዱ ወይም ሁለት ነገር በዚህ ውስጥ ይኖር ይሆናል። ታዲያ አጋንንት ነፍስን ለማስጨነቅ የሚያቀርቧቸውን እነዚህን የኃጢአት ዝርዝሮችን ስንመለከት አንዳንዶቹ ምናልባት በዚህ ምድር ላይ ስንመላለስ ኃጢአት መስሎ የማይታዩን ሊሆኑ ይችላሉ። እንደሰማነው ግን ሁሉም የአጋንንት ፈተናና እግዚአብሔር አምላካችን እንዲያርቅልን የምንማጸነው የሚያስጠይቀን የሚያስፈርድብን እንደሆነ የተረዳን የተገነዘብን ይመስለናል እና አምላካችን በእውነት በቸርነቱ እርሱ እንደሚወደው ቀሪ ዘመናችንን እሱ በሚፈቅደውና በሚመራን መንገድ ብቻ በብርሃነ ትንሣኤው ብቻ የእሱን ፈቃድ እየፈጸምን የእሱን ቸርነት እያሰብን ለእኛ ያደረገውን ውለታውና ደግነቱን በልባችን ሁልጊዜም እያወጣን እያወረድን ዓይናችንን ከመስቀልህ ልባችንን ከቃልህ አንደበታችንን ከጾም ከጸሎት ከምስጋና እንዳታርቅብን እያለ ነው እንግዲህ የመለወጥ ሕይወትን እንዲሰጠን እየተማጸን ሐዋርያው እንደነገረን ከዚህ በኋላ በሥጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ብሎናልና እንደሱ እንደ አምላካችን ፈቃድ ይህን እንኳ ከሰማን ጊዜ በኋላ የመለወጥን አቅሙን ስጠን እያለን ነው ደጉን አምላካችን እየተማጸን ፍቅሩን እንዲያበዛልን መማጸን ያለብን። በዚህ መልኩ ለዛሬ እሱ አምላካችን አስተምሮናል። እዚህ ላይ የምንጨምረው ነገር የለም። በእውነት ዋናው የሰማነውን ለክስ ለወቀሳ ለመፈራረጃ እንዳያደርግብን በልባችን ጽላት ጽፎልን ፍቅሩን እያስብን እንድንመላለስ እርሱ አምላካችን እሱም መፍራትን በልቦናችን በአይምሯችን ሁልጊዜም እንዳያጠፋብን ለእርሱ የሚገባውን የአምልኮ ስግደትና የአምልኮ ስርዓት እየፈጸምን እየጾምን እየጸለይን ዳዊታችንን ውዳሴ ማርያማችንን እየደገምን ለእሱ ለአምላካችን ፍቅሩንና ደግነቱን እንዲያበዛልን እየነገርን በትሕትና በትዕግስት ሆነን መመላለስ ብቻ ነው ከኛ የሚጠበቀው። የቅዱሳን አምላክ ይረዳናል። እኛ ብቻ በሱ ፊት ይሄን አድርግልን፣ ካንተ ውጭ ሕይወት የለንም፣ ካንተም ውጭ ምንም ማድረግ አንችልም። እኛ እየመሰለን እንደው በአቋራጭ ሌሎች ነገሮችን እያደረግን ተቸግረናል። አንተ ራስህ የምትመራው ሕይወት ብቻ ይኖረን። የቤታችን፣ የኑሯችን፣ የትዳራችን የሰጠህ ልጆቻችን በመውጣት በመግባታችን አንተ አምላካችን እድሜውን ሰጥተህ ሁልጊዜም እንድንኖርበት በረዳህን የሥራችን ብቻ በመንፈሳዊም ሆነ በሥጋ ሕይወታችን በምናደርገው እንቅስቃሴ ሁሉ አንተ ቀድመህ እየተገኘህ እየመራህን እኛም ያንተን ፈቃድ ብቻ እየፈጸምን እንድንኖር ያንን ጥበብና ማስተዋል እባክህ ከልባችን አታጥፋብን እያልን በእሱ በአምላካችን ፈቃድ
የእሱ የአምላካችንን ነገር እየፈጸምን እንድንኖር ነው። ዘወትር የእሱ የአምላካችን ቃሉ የሚነግረን እኛም በዚህ በማኅደረ ተዋሕዶ መርሃ ግብራችንን እንደ አቅማችን ይህንን ትምህርት እየሰማን የምንቀጥለው አሁንም የምሕረትና የደግነት ባለቤት የቸርነቱን ሥራ ሰርቶ የትንሣኤው ጌታ በልባችን ውስጥ ተነሳይ ልቦና እንዲሰጠን ወደ ንስሐ ደፍረን እንድንቀርብ በእምነት እንድንቀርብ ወደ አባቶቻችን እንድንቀርብ ፍቅሩን በእውነት መንገዱ እንዲያሳየን ደግነቱ እንዲያበዛልን ፈቃዱ ይሁንልን። ሀገራችን ኢትዮጵያን በዓይነ ምሕረቱ እሱ አምላካችን አሁንም ይመልከትልን። የእኔንም የእናንተንም የሁላችንም መጨረሻ አንዳችም ነውር የሌለባት ጸሎት ልመናው አንድ አይነት ጥቅሻ የሚደርስልን ፊት የማያስመልሰው አንገት የማያስቀልሰው የአፍጣኔ ተረድኤት አቁራሪተ መዓት የድንግል ማርያም ጸሎቷና ቃል ኪዳኗ እንዲያሳምርልን አሁንም እንማጸናታለን። እርሱ አምላካችን እንግዲህ በዚች ዕለት የቅዱሳን አምላክ ያስተማረንን ለሕይወት ያደርግልን። አቤቱ አምላኬ ሆይ የድፍረት ኃጢአት እንዳይገዛኝ እኔን ባሪያህን ጠብቅ ብሎ ልበ አምላክ ዳዊት በመዝሙር 18 ላይ እንደነገረን ማለት ነው። እኛንም ደግሞ አውቀንም ይሁን ሳናውቅ በድፍረትም ይሁን በስህተት የሰራናቸው ብዙ እሱ አምላካችን የሚያውቀው ብዙ ነገሮች አሉብንና ወደ ንስሐ ቀርበን እሱ አምላካችን በቸርነቱ ለሕይወት ለበረከት ለጽናት ለመጽናናት እሱን ለማወቂያ ለጽድቅ እንዲያደርግልን መልካም ሕይወትን ለሁላችንም እንዲያላብሰን እሱ ድፍረቱን እንዲሰጠን መሻቱን እንዲያበዛልን ወደ እሱ መቅረብን እንዲያሳውቀን የተቀደሰ ፈቃዱ ይሁንልን። አሁንም የቀጠሮ ሰዎች ይበለን። ምናልባት እንግዲህ አንዳንዴ ያው መቼስ ሕይወት በተለያየ መልኩ የምትወስደን ወዲህ ወዲያ የምንሄድባቸው ብዙ ጉዳዮች ይኖሩናል። ማህበራዊ ሕይወትም ይኖርብናል እና ምናልባት ልንዘገይባችሁ እንችል ይሆናል። አንዳንድ ተደራራቢ መርሃ ግብሮች ስለሚኖሩብን ሌሎች ጉዳዮች ማለት ነው። በዚህ ምክንያት እንግዲህ እናንተም ይሄ መርሃ ግብር ቀረ ወይ ዘገያችሁ ወይ እንዳትሉ በተለይ ቢያንስ እንደው በትንሹ እስከ 2000 ገደማ የሚደርስ መርሃ ግብር በዚሁ በማኅደረ ተዋሕዶ እስከዛሬ ቀረቡ አሉ። መቼም ሁሉንም የሰማናቸውንም ቢሆን ልንረሳቸው ስለምንችል ወደ ኋላ እየገባችሁ እየተከታተላችሁ እየሰማችሁ እንድትቆዩን ነው። እንደ እግዚአብሔር ፈቃድ ግን ያው ወደ እናንተ መድረስ ባለብን ጊዜ ግን መምጣታችንን አናቋርጥም። እስከዚያው ግን ሰላም እግዚአብሔር ከሁላችን ጋር ይሆንልን። እርሱ አምላካችን በረዳን መጠን ደግሞ በሚቀጥለው እንደዚሁ በሌላ መርሃ ግብር የነጻች የጎላች የተረዳች የተዋሕዶ እምነታችን የምታስተምረንን እንዲሁ ምንጭ ጠቅሰን የምናደርሰውን እንከታተላለን። ማኅደረ ተዋሕዶን ነበረ ስናደምጥ የቆየ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት አምላካችን በፈቀደልን በተለያዩ ምንጮች ተመርኩዘን ተደግፈን ወደ ልባችን እንዲያደርስልን ደጅ እየጠናን የምንከታተለውን መንፈሳዊ የዩቱብ አገልግሎታችንን የዛሬውን ያገኘነው ከሐመረ መጽሔት የካቲት መጋቢት 2000 ዓመተ ምህረት ነው። በዚሁ ርዕሰ ጉዳይ የተነገሩ ሌሎች ጉዳዮች አሉን። እሱን ደግሞ ሌላ ጊዜ እንመለስባቸዋለን። ይህንንም ደግሞ ጽፎ የሰጡንን የምህረት አምላክ ቸሩ መድኃኔዓለም የሕይወትን ቃል ያሰማልን። ይህንንም ደግሞ መጽሔት የሚያሳትሙትንም ማኅበረ ቅዱሳንንም መድኃኔዓለም ኢየሱስ ክርስቶስ አጽንቶ ማኅበሩን ይጠብቅልን፣ ለበለጠ ሥራ ያበርታልን። አሜን። ይቆየን። ዲያቆን ጥበበ ማሞ ነበርኩ። እንደ እግዚአብሔር ፈቃድ ይህን መርሃ ግብር ወደ እናንተ ያደረስኩት። ለሁላችንም የአምላካችን ቸርነቱ በስቶልን የትንሣኤው ነገር በልባችን ሁልጊዜም በርቶልን እሱን አምላካችንን እያሰብን እንድንመላለስ እሱ ፍለጋው እንዲያስተምረን መንገዱ እንዲያሳየን አሁንም የድንግል ማርያም አንድያ ልጇ የአማኑኤል የተቀደሰ ፈቃድ ይሆንልን። ቅድስት ሥላሴ በሕይወታችን ሁሉ ነግሰው እየኖሩልን። አሜን። ይቆየን። የቀጠሮ ሰዎች ይበለን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በሕሊናችን ጨምር። ይቆየን። ሰላም እግዚአብሔር ከሁላችን ጋር ይሆንልን።